انا ما ابي اطبخ، لا تطبخي، ما ابي اغسل ملابس، لا تغسلي، ما ابي انظف البيت، لا تنظفين، مو واجب. اي بس خادمه تسوي هذا كله، بس هذا كله انا ما نسويه. شنو بقى في الزواج؟ شنو بقى في الزواج غير الغرفه؟ لا تزعلي لما ياخذ واحده ثانيه. አሁን ይሄን ማን ያምናል? ያገሬ ልጆች ለማመን የሚከብድ እውነት ነው ዛሬ ይዤላችሁ የመጣሁት። ለብዙዎቻችን ደግሞ ጥንካሬ ይሆንናል። እውነቴን ነው የምላችሁ። ሰው በገዛ ቤቱ ይሄን ያክል ተሸማቆ ከኖረ እኛ ባንሸማቀቅ ነበር። የሚገርመው አስባችሁታል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦቼ ያገሬ ልጆች የዛሬው ለየት ያሉ ነው። እስከ ዛሬ በዚህ ዙሪያ ቪዲዮ ሰርች አላቅምና ዛሬ ግን ይዤላችሁ መጥቻለሁ። ምክንያቱም አንዳንዶቻችን በትንሽ ነገር ስራችን ለማበላሸት የምንሮጥ ልጆች አለን። የሆነ ነገር ሲፈጠርብን መቋቋም ሶብር ማድረግ አቅቶን ስራችን ጥለን ስራችን አበላሽተን ያልሆነ ጣጣ ውስጥ የምንገባ ልጆች አለንና ለሱም ደግሞ ይጠቅመናል ማለት ነው። እንግዲህ ቀደም ሲል ባባ ሲናገር ቀንጨብ አድርጌ አስደምጫችኋለሁ ማለት ነው። የሀገሬ ልጆች በየቤቱ በጣም ብዙ ጉድ አለ። ሁሌ ምን እንደምላችሁ አብዛኛው ሰው ተመችቶ ሳይሆን ችሎ ነው የሚኖረው ምላችሁ በምክንያት ነው። ገባችሁ? ለዚያውም በገዛ ቤቱ አባወራ ሆኖ እያስተዳደረ ራሱ እንደዚህ ሰላሙን ተነስቶ ነው የሚኖረው። ሰላም ተነስቶ ቤቱ ለመግባት ራሱ እየተሳቀቀ የስራ ሰዓት አልቆ ወደ ቤት የሚመለሱበት ሰዓት ሲደርስ ምን ባልደረሰ ብሎ ነው የሚመኙት። እውነቴን ነው የምላችሁ። እኔ በራሴ በአይኔ የሚመይዋለ በአይኔ እያየሁት ያለው ነገር አለና ዛሬ ደግሞ እንግዲህ የመጣው ነገር ይምጣ የመጣውን ነገር በጸጋ እቀበላለሁ ብሎ በዚህ አጋጣሚ ብዙዎች መፍትሄ የሚያገኙበት ይሆናል ብዬ ተስፋ አድርጋለሁ። እና እንግዲህ ሚዲያ ላይ ወጥቶ ባባ ያለውን ነገር ብሶቱን ተናግሯል ማለት ነው። ስለዚህ ሀገሬ ልጆች እየተበደልን እየተጎዳን ያለ ነው። እኛ ሸቃሎች ብቻ አይደለንም፣ ከኛ በላይ እነሱ እየተጎዱ ነው። እውነቴን ነው የምላችሁ። እኛስ ሲቀር ይቀራል። ምክንያቱም ከኖርነ ካልኖርንም ደግሞ አንድ የሰው ሰው ነች፣ ይከፋታል፣ ትቀየማለች፣ ህግ ያስቀጣኛል፣ በህግ ምጠየቃለሁ ስለምትል ትንሽ ከኛ ጋር ያለው ግንኙነቷ እንዲሁም ይሻላል። እውነቴን ነው የምላችሁ። ሌላኛው ደግሞ የሆነ ነገር ኮሽ ካለ እኛ ሸቃሎች እንዲያው በጀም ከፋም ምንም ተው ምንም አገር አለችን ስለምንል ያችሁ መከረኛ ሻንጣችን ዘን ብድግ ብለን خلاص በሲር ብለን ማስፈራራት እንችላለን ማለት ነው። እኔ የሚያሳዝኑኝ እንደዚህ አማራጭ የሌላቸው እነባባ ናቸው። ምክንያቱም በዚህ እድሜው አሁን የሰውዬ ቤቱን ጥሎ ቢወጣ ሰውስ ምን ይለኝ፣ ልጆችስ ምን ይሉኝ፣ ወገንስ ምን ይልኝልና ይሸማቀቁና ብዙ ነገር ችለው ነው የሚኖሩት። እና እውነቴን ነው የምላችሁ። እኔ በጣም ነው የገረመኝ ቪዲዮን እንዴው ስንት ጊዜ ደጋግሜ እንዳየው ስንቴ። ግን ለኛ ስለሚጠቅመን አሁን ዝርዝር አድርጌ ልንገራችሁ። ምን እያልሽ ነው መቼም አትሉኝም። ምክንያቱም ቪዲዮን ቀንጨብ አድርጌ አስደምጫችኋለሁ። እንግዲህ ያያችሁት የመዳም ባል ነው። ሀገሬ ልጆች እየቀለድኩ አይደለም፣ ወላሂ ከምሬ ነው። ባባ ነው ማለት ነውና ባባ ወጥቶ ስለ አረቦች ወይም ስለ መዳሞች ጉድ ነው የዘረገፈ ማለት ነው። የመዳሞችን ሁኔታ ነው ወጥቶ ሚዲያ ላይ እየተናገረውና ከአሙ በላይ ሆነበት። ቢሎ በቃ አልስተካከልለታለች። ያለው አማራጭ እንግዲህ ወጥቶ መናገር ነው። መዳማችን የምታሰቃየን ወይም ከፍ ዝቅ የምታረገን የምትጮህብን የምትበድለን እኛም ብቻ አይደለም የሀገሬ ልጆች። በነገራችን ላይ እኔ ብዙ ጊዜ እላቸዋለሁ ወላይ ሰሞኑን ያለ ሴት የሆነ አረብ እንደዚህ አፉን ሲከፍት እንጂ እኔ በአብዛኛው የማውቃቸው የአረቦች የወንዶች መልካም እንጂ መጥፎች እንዳሉ ነው የማውቀው። አባት የሆነ አሰር ነው ያለኝ በጣም ምርጥ ሰው ጌታውን የሚፈራ ገባችሁ፣ በጨለማ ዳሶ ሄዶ የሚሰግድ። ስለዚህ የጌታውን ትእዛዝ የሚፈጽም ሰው ደግሞ ለድሃ ማዝን ማለት ደግሞ አይቻልም። ገባችሁ? እና እነዚያን ባየሁበት አይኔ ሰሞኑን ግን ያነ ስለ ሰራተኛ እንደዚያ ከፍ ዝቅ ሲያደርግ ከሰው አይቆጠሩም እንዲናቸው ሲሉ ስም እንዴት እንዲሆን ቻለ ነበር ያልኩት። አዎ ሴቶቹ መጥፎች ናቸው፣ ወንዶቹ ግን አብዛኞቹ በጣም መልካሞች ናቸው፣ አላህን ይፈራሉ። እና እንግዲህ ይሄ ሰውዬን በጣም አሳዘነኝ ባባ ማለት ነው። ግን በየቤታችን ሁላችንም የምናየው ነገር አለ። እንደሰማችሁት ሚስቴ መግባባት አቅቶኛል እያለ ነው ማለት ነው። ገባችሁ? እሱ ምንድን ነው እኔ ምግብ አልሰራልህ ማለችኝ አለ። ተይው አትስሪ ችግር የለውም አልኳት አለ። ቤት አላጸዳ ማለችኝ አለ። ተይው ችግር የለም አታጭ አልኳት አለ። ልብስ አላጥብ ማለችኝ አለ። ተይው አትጠቢ ችግር የለውም አልኳት አለ። አና በጅብልሽ ቀዳም አልኳት አለ። ሰራተኛ መጣልሻለሁ ችግር የለም አልኳት አለ። ሀታ ሱፕራ ሙበሽል አለችኝ አለ። ሱፕራ ወይ ምንድን ነው የሚባለው በእኛ ሀገር አላውቅም። ምንጣፍ የምግብ ምንጣፍ አላውቅም። እሱን እንኳን ማንሳት አልችልም ስትለኝ እንዳታነሹ ተይው ልጆችና ሰራተኞች ታነሰዋል ምንም ችግር የለባኝም አልኳት አለ። ገባችሁ? ከዛ እንደዚህ ተሸክሚያት እየኖርኩኝ እኔ ማድረግ የምችለው አንድ ነገር ብቻ ነው አለቻለ ማለት ነው። እሱም ባሌ ሲፈልገኝ ብቻ መገኘት። ምንድነው
ባሏ የሚፈልገው አለ ማለት ነው። ባሏ ምንድን ነው የሚፈልገው? ያኔ አገዝ ካለ ሰምታችኋለች። እሱም ብቻ ነው ለእሱ ብቻ ነው ማገባት ብሎ እንግዲህ ምርር ብሎ እየተናገረ ነው። እና ይህን ሁሉ ነገር ማሳካት ማድረግ የማትችል ከሆነ ለምንድን ነው ሌላ ልናገባ ስንል ያዙ ልቀቁኝ የሚሉት? ለምንድን ነው ሌላ እንድናገባ የማይፈቅዱት? ይሄን ማድረግ የማይችሉ ሴቶች መስራት አይችሉም፣ ማጽዳት አይችሉም፣ ማጠብ አይችሉም። ግን ሌላ ሚስት ልናገባ ነው ስንላቸው አሽኮኮ ነው የሚሉብን። ምንድን ነው ጉዱ? ስንት ጉር ችለን እንኖር እያለ ነው ባባ። እንግዲህ የሀገሬ ልጆች አያችሁ። ስለዚህ አንዳንዴ መዳማችሁ መታ ስትጮህባችሁ ምናምንም ለመረዳት ሞከሩ። ምክንያቱም በዚህ ነገር በኩል ከባባ ጋር ሲቧከሱ ቆይቶ መኝታ ክፍል ውስጥ ሲወጡም እንግዲህ እናንተን ደግሞ ካገኘቻችሁ ልክ እንደ ተባራሪ በሬ ወስዳ ገጭ ልታደርጋችሁ ስለምትችል አይታችሁ እንዳላያችሁ ለማለፍ ሞክሩ። እውነቴን ነው የምላችሁ። በነገራችን ላይ ወላሂ የአረብ ሴቶች እኮ ታድለው እድለኞች እኮ ናቸው። ለምን ብትሉ ባሎቻቸው እንዴት እንደሚያቀብጧቸው። ምንም ያለለላት ምንም መልክ ለሌላት ሴት ግን ባሏ እውነቴን ነው የምላችሁ እኔማ ነው ማለት ነው። እኔማ እያየሁ ነው። ግን ለምንድን ነው እኛ የኢትዮጵያ ሴቶች ማለት ነው ይሄን ሁሉ አይተን ለሴት ልጅ ያላቸውን ክብር ብዙ ነገር አይተን እኛ ግን ኢትዮጵያ ስንሄድ ግን ያልሆነ ወንድ ነው የምናገባ? ለምንድን ነው? እንዳታገቡ ካሁን በኋላ ያልሆነ ወንድ የሚያገባችሁ ካላችሁ ፍቱ። እውነቴን ነው የምላችሁና እንደዚህም ግን አቅብጦ እያኖራት ምንም ሳይጎልባት አሁን የኔ ሴትዮ ለምሳሌ ልንገራችሁ፣ የጦሬታ ደሞዝ አላታ። የጦሬታ ደሞዟን ትቀበላለች በሉ። ልጆቿ የደሞዝ ቀን ሲደርስ አንዳንድ ሺህ ብር ይሰጣታል በሉ። ባባም ይሰጣታል በሉ። እሷ የምትለኝ ያንቺን ደሞዝ ግማሹን እኔ ግማሹን እሱ አድርገን ነው የምንከፍልሽ ነው የምትለኝ። አላውቅም እንግዲህ የሚሰጠኝ እሱ ነው፣ የሚያስፈርመኝ እሱ ነው። ግን እሷ ያው ለእኔ ከሚሰጠኝ ደሞዝ ከፍሎ ነው ለአንቺ የሚሰጥሽ ብላለኝ። የራሷ የጦሬታ ደሞዝ አላት። ልጆቹ ይሰጧታል፣ ባሏም ደግሞ ደሞዝ ይሰጣታል ማለት ነው። የቤት አስቤዛ ምናምን እሷን አይመለከታትም። ሙሉ ነገሩን የሚያሟላው እሱ ነው። እንደፈለገ ብትወስደው እንደፈለገ ብታመጠው ብደፋው ብትቦጭቀው እየተሄደ ምን ሄደ የሚጠይቃት የለም። እንደዚያም ሆኖ ግን አፏን ትከፍትበታለች ማለት ነው። እኛስ ከነሱ በላይ እየፈጋን እየሰራን ቤቷን እያስተዳደረ ልጆቿን እያሳደገች እሺ ሚስት ምንድን ነው ስራዋ ሲባል ሚስት የቤት እመቤት ናት። ስትፈጋየዋለች እኮ ነው የሀገሬ ልጆች፣ ስትፈጋየዋለች አፉን ከፍቶ ሚስት የቤት እመቤት ናት ይላል ማለት ነው። እና እውነት ለመናገር በጣም ነው የገረመኝ። አንዳንዴ ብቻ እንደው የአረብ ሴቶች ታድላችሁ፣ ሙያ የላችሁ እንደው አንዳንዶቻችሁ ናችሁ መልክ ሲጀመር ያላችሁ። እንግዲህ ለዚያችሁ ለምኝታ ክፍል ሲባል ብቻ ተከብራችሁ ትኖራላችሁ። ጉድ የኛ ስንት ጉድ ተችሎ እየተኖረ ለዚሁም ደግሞ ስንት መከራ ችላ ነው የምትኖረው የሀበሻ ሴት ማለት ነው። እና ባባዬ ዛሬ መግቢያን እንግዲህ አላ ይሁን የት እንደምትገባው አላውቅም። እንደዚህ ተናግረህ መቼም አታስገባህም እና መረር ብሎ የተናገረው ወላሂ አልሰራም አለች። ተይዋት ትስሪ ሰራተኛ መጣልሻለሁ አልኳት። ለአግባ ስላት ታዲያ ለምንድን ነው አፏን የምትከፍት? ሌላ ሁለተኛ እንድናገባ ይሄን ነገር የምታሟላለን? እስከ መቼ ነው በሰራተኛ እጅ የተሰራ ምግብስ የምንበለው? ሙያ ከሌላት ሙያ ያላት እናግባ ስንል ለምንድን ነው አፋቸውን የሚከፍቱብን እያለ ነው። እና መዳሞች የሚያሰቃዩን እኛም ብቻም ሳይሆን ባሎቻቸውንም እንደሆነ ልታውቁ ይገባል። ስለዚህ ችላችሁ ስሩ። እነሱን ችለው ነው የሚኖሩት እነባባ ለማለት ያክል ነው። እሷ ተናገረችን እሷ ጮኸችብን ብላችሁ ስራችሁን አታበላሹ ለማለት ያክል ነው እንጂ ሌላ ነገር አይደለም። ባባዬም እንግዲህ መግቢያህን አላህ ያሰምርልህ። እስኪ የደረስክበት እንድታሳውቀኝ